ወንድምሽ አሁን የት አካል ነው ያለው? እዚህ ስርዓት ነው። ምንድነው ፖሊስ ነው። ስርዓት በስርዓት አውራ። እሺ ሲጀመር ማለት ነው ማንም ሰው ሲሞራል አይችልም። ይሄ ለአንተ አይገባህም። ገባህ? ይሄ ለአንተ አይገባህም። ውጣ መውጣት ትችላለህ። ቆይ ጋር እንደዛ ስታደርጊኝ ምን አደረኩ? ምን አደረኩ? ለወንድምሽ ነሽ ቀጥ ብሎ ውጣ። ዘወትር ከዓይኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጥዋት ማታ ዘወትር ከዓይኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጥዋት ማታ። ሰላም እንዴት ናችሁ የኛ ውድ ቤተሰቦች ሆፕ ፋሚሊ እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን ሁሉ ሰላም ነው። ሙስሊም ክርስቲያን እህት ወንድሞቻችን እንዴት ናችሁ? ኢትዮጵያውያን ኤርትራውያን የኛ ምርጥ ተወዳጅ ቤተሰቦች እኛ የምንወዳችሁ እናንተ የምትወዱን እኛ ያለን እግዚአብሔር ይመስገን። እንግዲህ ሰሞኑን እየተፈጠሩ ያሉ አንዳንድ ነገሮችን እያያችሁ ናችሁና በጣም ብዙ ሰዎች ከጎኔ ናችሁ። ምንም ቃል የለኝም። ስልክ የምትደውሉልኝ የምታወሩኝ በአካል እያገኛችሁ ብዙ ምክሮችን የምትመክሩኝ የተወደዳችሁ በቃ በምንም ቃል ማልገልጻችሁ በጣም ብዙ ፋሚሊዎች አላችሁና ከልብ አመሰግናለሁ። ለእናንተ ፍቅሬን ገልጬ ተናግሬ መጨረስ አልችልም። ብቻ ይሁን ስለ ሁሉም አመሰግናለሁ በጣም። ዛሬ ቤተሰብ እንግዲህ ብዙ ጊዜ ታግሻለሁ። በጣም በፈተና ውስጥ እያለፍኩ ነው። እንግዲህ 4 ወራትን ያህል በፈተና ነው እያሳለፍኩ ያለሁት። በጣም በብዙ ተጎድቻለሁ እና አሁን ላይ ደግሞ በደስታዬ ጊዜ በጣም ከባድ ነገር እየገጠመኝ ነው ቤተሰብ። ከውብዬ ጋር ታውቃላችሁ እርቅ ፈጥረን በጣም ደስ የሚል እንደዚሁ ደግሞ 6ኛ በፍቅር በአራተኛ ደግሞ በትዳር አመታችን አንቨርሳሪያችን አክብረን በጣም ደስ ብሎን ነበረ። በጣም ደስታ ላይ ያለው ግን ደስታዬን የሚያፈርስ ሰው አለ መሀላችን። ያም ደግሞ ቤተሰብ እንግዲህ ትዳር ውስጥ እኔ መግባት አለበት ከሚሉት አይደለሁም። ትዳር ውስጥ ጭራሽ ቤተሰብ እኔ መሀል መግባት የለበትም። ትዳር ውስጥ ባልና ሚስት ሲጣሉ ምንም አይነት ቤተሰብ መግባት የለበትም ከሚሉት ወገን ነኝና ያ ነገር በጣም ልቤን ሰብሮታል። እኔ ገና ደስታዬን በማጣጥምበት ጊዜ መሀላችን ገብቶ እየበጠበጠ ነውና ዛሬ ግን የመጨረሻ ውሳኔ ወስኛለሁ። እንደዛ ሲያመነጫጭቀኝ፣ እንደዛ ሲሳደበኝ፣ እንደዛ ከቤት እየገፈታተረ ሲያወጣኝ ታግሼ ዝም ብያለሁ። ምክንያቱም እኔ በጣም ሰዎችን ለማስቀየም አልቸኩልም። ሰዎችን ከመጉዳት ይልቅ እኔ ብጎዳ ነው የምመርጠው እና እስካሁን የታገስኩት ማለት ነው በቃ ውብዬም እንዳትጎዳብኝ ብዬ ቤተሰቦቿንም ስለማከብር እንደሱ ባህሪ ገና ድሮ ነበረ ላስቀይመው የምችለው። በጣም ከአይምሮ በላይ በጣም ከባድ ባህሪ ያለው ሰው ነው። ቀን በቀን ቤት በሄድኩ ቁጥር እያመነጫጨቀኝ ነውና ዛሬ አንድ ውሳኔ ወስኜ ነው የመጣሁት። ያም እንግዲህ ኪሩ ዛሬውኑ ይታሰራል። ይሄንን እናንተ አሁን ነው የምነግራችሁ። ናኦሜ በቃ ይሄ የመጨረሻ ቪዲዮ ነው። ስለ ትግስቴ አሁን ላይ ከገደብ በላይ ሆኗል። አስበህበታል? ግን ይሄ ነገር ላይ የጨረስኩት ጉዳይ ነው በቃ ምንም እንዲህ ብለህ ምንም የምታስቀይረው አይደለም። እኔ እኮ ስጠራኝ ሌላ ጉዳይ የጠራኝ መስሎኛል። በቃ ይሄን እንድታቁ ፈልጋለሁ። ዛሬ ኪሩ ይታሰራል በቃ። ምክንያቱም ባደረገው ስራ ትዳራችን መሀል ገብቷል፣ በጥብጧል። እኔ ደግሞ ከትዳሬ ውጭ ሆኜ ሰላሜን ህይወቴን አጥቻለሁ። ልጆቼ እየናፈቁኝ ነው። ከልጆቼ ጋር መኖር ፈልጋለሁ። በቤቴ ገብቶ እያባረረኝ ነው። ግን እሱ ወንድም ነው፣ ባል አይደለም። በየትኛውም በህግም ቢሆን ይሄ ያስጠይቃል፣ በባህልም ቢሆን ደግሞ በጣም የሚያስጠይቅ ተግባር ነው እያደረገ ያለው። ልክ ነው እኮ በጣም ያሳስር ጉዳይ ነው፣ ከባድ ጉዳይ ነው እናውቃለን። ግን ትንሽ ይሄ ነገር ከውብዬ ጋር ያጋጭንም ናይ ስለ በቃ አሁን ወስኛለሁ ስለ እኔ እሱ እንደሚል እስቲ ትንሽ የሆነ ጊዜ ሰጠና ለራስ ከውብዬ ጋር እንዳያጣላ ጊዜ ሰጠውኝ እኮ እኔ አሁን እኮ ስንት ወር ሊሆነን እኮ ነው እሱ ከመጣ ጀምሮ እኔ ሰላም አግኝቼ አውቃለሁ። ሶላ እሱ እኮ ልክ ነህ፣ በጣም ተጎድተሃል። ግን በዚህ ጉዳይ አሁን ድጋሚ ሌላ ችግር ውስጥ እንዳይፈጠር እኮ ነው። ምናልባት እሷም እያስተካከለች ከሆነ አንተ በመሀል አሳስረዋለህ ስትል
ሌላ ጥያቄ ፈጥሮባት ባንተ እንድትጨክ እንዳትሆን እንዳታዝን ገብቷል ነው በፍጹም ስለ መቀየር አልችልም በቃ ኦሬዲ እኮ ያለቀ ጉዳይ ነው መጥሪያ ወጥቶለታል ዛሬውኑ ይታሰራል አረ ናሂ ምን ያልክ ነው ናሂ በቃ አንዳንዴ የሰው ልጅ ትግስቱ ልክ ገደብ አለው በቃ እኔ ደግሞ አሁን ትግስቴን ጨርሻለሁ ናሆሜ እኔ እያየ ነው አይደል መሰቃየቴ አላሳዘናችሁ ግን ድጋሚ ነገሮች እንዳይበላሹ ናሂ በደንብ አስብበት ከዚህ በላይ እንዴት ነው ማለት እኔ እኮ እየተሰደብኩ እኮ ነው ሰው እኮ በቃ እየናቀኝ እኮ ነው እኔ እኮ ንቆኛል እኮ ኪሩቤል እኮ ንቆኛል የውብዬ ወንድም ታላቋ ነው ብዬ ነው ያከበርኩት እኮ እንደምንም ብለን እኮ ሀገሩ ብንሸኙ ይሻላል ሰለሞን ደግሞ ያወራው ነው አይደል ቢያንስ እሱን ይሰማዋል አይደል ቢሰማው እኮ ብዙ ነገር ይስተካከል ነበር ናሆሜ እስካሁን እኮ የተስተካከለ ነገር የለም እስከመቼ ነው የሚመጣበቅ ያለው ውብዬ አታዝንም አሁን ድጋሚ ነው እኔ ለሰሎት ውብዬ እንዳያጣላችሁ ነው ናሂ ይሄ ነገር ተረጋጋና በደንብ አስብበት እኔ እኮ አሁንም እኮ በጸባይ አባሪልኝ አልኳት እሱ አሁንም እሱን የማባረር ምንም አይነት እንትን የላትም እሷ እኮ እየሞከረች ነው እየጣረች ነው በዛ ላይ ወንድሟ ነው ያው ቤተሰብም እንዲያዝና እሷ እኔን የምታከብረኝ ከሆነ ዛሬ በእኔ ውሳኔ ደስተኛ ሆና ባሌ ና ብላም እኔ መቀበል አለባት እሷ እኮ ተቀበለች እኮ ኖ እየተቀበለችኝ እኮ አይደለም ፕሮግራሙ ላይ እንዴት አድርጎ በጋርድ እንዳስወጣኝ አይታል አይደል እንዴት እኮ ነው የሚመጣው እሷ እኮ አስባበት አቅዳበት ምንም ነገር የሚሆን ነገር ግን እኮ ማለት ነው እሷ የልብ ስለሰጣችሁ እኮ ነው ትወዳለች በጣም ታከብራለች ላይ እሷ እኮ የልብ ባሰጠው እኮ እንደዚህ አያደርግም እንደዛ አይደለም ወንድሟ ነው አንተ ብትሆን እህት ብትበድል እኔስ ባለው እኮ ነኝ የኔ ነገር አያሳስባችሁ በመጨረሻ ሰዓት ላይ ይኸውልህ ለማንኛውም ስለ መቀየር ማልችለው ሐሳብ ነው መቀየር ምችለው አይደለም በቃ አሁን ላይ ከኔ የኔ አይደለም ጉዳዩን ህግ ስለያዘው አሁን የሚመጣ ሰው አለ እንግዳ የህግ አካል ነው ሲቪል ፖሊስ ነው ሶ ይዞት ሄዳል መቼ ነው ይሄንን የጨረረስከው መቼ መታወቂያውን አሳይቶ ይዞት ሄዳል በቃ ይሄ ጉዳይ ያለቀ ጉዳይ ነው ይሄ ነገር በፍጹም ውብዬ ማዘን የለባትም በዚህ ሰዓት ድጋሚ ልቧ ይሄ እኮ በቃ ያለቀ ጉዳይ እኮ ነው በቃ ወደ ሀገሩ ነው መሄድ ያለበት ነው ተረጋጋ ፖሊሱን ቀጥሬዋለሁ ያው በቃ ቀጥታ ወደ ቤት ነው የምንሄደው እኔ በጣም ፈርቻለሁ ናሂ ሶላ ምንም የሚፈጠር ነገር የለም ከዚህ ውጪ በቃ ከዚህ ውጪ ምንም ማድረግ አልችልም ሶላ እድል ሰጥቻለሁ እድል ባልሰጥ ማለት ነው እኔ ወቀስ ነበር ግን ደግሞ ነገር ለምን ገደል ላይ ተዳፈረኝ ክብሬን እኔን እኮ አንተ እያስቆተተኝ በማንም እንትን እኮ እያስቆተተኝ ይዞኝ የሚሄደው እኮ ተረዳኝ አይደለ በጋርድ በዱርዬ እያስቆተተኝ እንጂ አንተ አስተዋይ ሰው ስለሆንክ ከሱ የተሻለ ሰው ችያለሁ እስከዛሬ ችያለሁ የማይታገሰው ነገር እኔ ከዚህ በኋላ እኔ ትዳሬን ነው የምፈልገው እሱ ታስሮ ትዳሬን በቃ ህይወቴን ነው የምፈልገው ከዛ ውጪ ምንም አልፈልግም በቃ ሆኖም እኛ እኮ ይገባናል እኮ ያፈርስብህ ነው ድጋሚ በቃ አሁንም እኮ ምንም አይደለም እኮ ይታሰራል ሶ ይሄን ነገር ያቆማል ወደ ሀገሩ ይሸኛል እኔ ደግሞ ትዳሬን ቀጥላለሁ ከዛ ውጪ ሌላ አማራጭ የለም እንዳታዝን ነው እኔ እኮ አላጠፋም አይደለም አጥፍቷል በድሏል ግን አሁን ውብዬ ደግሞ እንዳታዝን ምናልባት ማሳሰብ ብትፈልግ እሷ እስካሁን ተሳስረው ነበር የራሷ ምክንያት ስላላት ሌላ አማራጭ የለም ለማንኛውም እየመጣ ነው ግን በተደጋጋሚ አስበህበታል ይሄን ነገር እኔ ግን ናሂ ደስ አላለኝም ሰላም ነው ኢንስፔክተር እንዴት ነህ ሰላም በቃ አሁን እንሄዳለን ስለ ያው ሶላ ናሂ ተረጋጋ በእናትህ ምንም እኮ አይደለም በቃ ይሄ ዛሬ ግዴታ ነው ከዛሬ የሚያልፍ ነገር አይደለም በቃ ሄዶ ይዞት ሄዳል ይታሰራል በደንብ አስብበት ናው እኔ እኮ ስለምን ማድረግ አለብኝ ሶላ ትንሽ ማሰብ እኮ ማሰብ ኦሬዲ ህጉ ምንድነው የሚለው አይ ቲንክ ያለቀ ነገር ነው ጨርሰን የመጣ ነው ጀስት እንግባና ያለውን ነገር እንትን በቃ ይዞት መሄድ ብቻ ነው የሚቀረው ኢንስፔክተር መቸኮል ያለብን ነገሮችን እኛ ቀስ እያለን ገባኝ አይ ቲንክ እንዳስረዳኝ ከሆነ ብዙ ሞክሯል ብዙ እንደጣረ ነግሮኛል ስለዚህ የመጨረሻ አማራጭ ነው ብሏል ትግስቱን ጨርሷል ስለዚህ ገደብ አለ እንዳለው ትግስት ከዛ ውጪ ወደ ህግ የሚባል ነገር አለ ስለዚህ ወደ ህግ ሄዶ ህግ የሚፈታው ነገር አለ አንዳንዴ ስለዚህ ያው ህግ ይፈታው ከሆነ እናያለን ያው ይሄ የቤተሰብ ጉዳይ ስለሆነ ያው ነገሮችን እኛ እናስተካክላለን ብለን ሞክሬያለሁ የቤተሰብ ሞክሬያለሁ ስለ ትዳር ላይ ባልና ሚስት መሀል ወንድም ይግባ ወንድም ገብቶ እኔ ነኝ ወሳኝ ሚል ደግሞ ህግ የለም እኔ እኮ አማክሬ እኮ ነው አሁን እኮ የመጨረሻ ነው በቃ መጥሪያ ነው ይሄዳታል ይታሰራታል ውብዬ ግን ጥሩ ነገር ይፈጠር አይመስለኝም ናሂ በጣም ፈርቻለሁ እሺ ምን እንዴ እሷ እኔን ነው መምረጥ ያለባት እኮ ሶላ እኔን ነው መምረጥ እኔ እኮ ባሏ እኮ ነኝ አይደል እንዴ እሺ አናስቆም በቃ እናትና አባቱ አናስቆም ናው ምንም እንዳትል ነገር ያለ ባይሆን ምንም እኔ ትዳሬን ነው ታውቃለህ ሶላ ተነጋግረናል
ከዛ ውጪ ምንም ማድረግ አልችልም። ቀስ ብለን ሸኘዋለን እኛ። ሶሎሞንም እያወራው ነው እኮ አሁን ምንም ማድረግ አልችልም። እድል ሰጠውና የመጨረሻ ከዛ በኋላ ታመጣዋለህ። አሁን እኮ ያለቀ ጉዳይ እኮ ነው ናውሜ። በእናትህ ናይ እኔ እኮ እሷ እንዳታዘን ነው የፈራው። ሶላ አይደል እንዴ አስበው። ድጋሚ ልቦ ነው። ቤተሰቦቿ ደግሞ ጫና ያደርጉባታል። እኔ ምንም ማድረግ አልችልም። ለቤተሰብ ብዬ ትዳሬን ማጣት የለብኝም እኮ። ያንቺ ባል ነው ያሳሰሩ ይሏታል እኮ። ወጥረው ነው ይዟት ታውቃለህ። ምንም ማድረግ አልችልም። ሌላ አማራጭ አለኝ እኔ? እሷ እኔን ነው መምረጥ ያለባት። ገባ? ቤተሰቦቿን ሳይሆን እኔን ባሏ ነኝ እኔ። እኛ ልቧ እንዳይሰበር ነው ድጋሚ የፈራ ነው። ገብቶ ጭንቀት ውስጥ እንዳገባ ነው የፈራ ነው። አሁን ሶላ ምንም እኔ መሀል እንዳገባ እንዳትረብሸኝ። አሁን የህግ አካል አለ መሀላችን። በቃ ሌላ ነገር እንትን አትበሉ። ቤቱ እዚህ ነው። ምንም የሚቀየር ሀሳብ የለም። ዝም በል ሶላ። መሀል እንዳገባ ስንት የተለፋበት ነው። መረጃ ማስረጃ አሰባስቤ ነው በዚህ አጋጣሚ ወረዳ ቀበሌ እየተሯሯጥኩ ነው ይህን ጉዳይ ያስፈጸምኩት። ይሄ ትዳር አሁን ህግ ስለያዘው ነገሩ ህግ ይፈታዋል። ችግር የለውም። በቃ ይሄው ተነገረ አይደል? የቤተሰብ ጉዳይ እኮ ነው። እዚህ መጨረስ እንችላለን። ምን ማለት ይችላል? የጊዜ ጉዳይ ነው። እኔ እንደሞት እስከዛ ህግ እያለ እኔ መሞት የለብኝም። በጸባይ ጣይ ሞክሬያለሁ፣ አይሆንም ብሏል። ህግ ነው የሚፈታው ከዚህ በኋላ ያለው። የት ነው ያለው? ፖሊስ የህግ አካል አምጥቻለሁ። እና ግባ። የትም አያመልጣትም። የት ነው ያለው? የት ነው ያለው? የት ነው ያለው? ኪሩቤል የት ነው ያለው? የት አለው? ፖሊስ ነው። ኢንስፔክተር የእሷ ምንድን ነው? ኪሩቤል የት አለ? የህግ አካል ይፈልገዋል። ኪሩቤል በቃ ይሄ መጨረሻ ውሳኔ ነው። በቃ ነገርኩሽ። ምንድን አሰብክ አንተ? አልገባኝም። ከአንድም ሶስቴ ነግሬሻለሁ። ከትዳራችን ማለት አስወጪ ዛሬ ማንቺ እሱን እየደገፍሽ ያለሽ እኔ አልደገፍኩም። አሁን ግን አንተ ለምን አይገባክ? አሁን አጠገባችን ይጋፋል። ይሄንን ብላችሁ እናንተም እንደዚህ ብላችሁ ይዛችሁ ወጣችሁ። እኛ ነገሮችን ለማስተካከል እየሞከርን ነበር። እኛ ራሱ አናውቅም ነው ብዬ እኛ ምንም ነገር የምናውቀው ነገር የለም። ለቤቴ የተባለ ለቤቴ ባዳ መሆን የለብኝም። ለምን ወንድሟ እኮ ነው። ለምን ታሳስራለህ? ቆይ እኔስ ባሏ አይደለሁ እንዴ? መባረር አለብኝ? ይገባኛል። ቆይ እኔ ያደረኩ ነገር አለ? አንተ እኔን እንደዛ ስታስለቅሰኝ ያደረኩ ነገር አለ? አሁን ወንድምሽ አውጪኝ። አላወጣም። ለምንድን ነው የማወጣው? ለምንድን ነው የማወጣው? ይቅርታ ኪሩቤል ይቅርታ አንዴ የህግ አካል ነው። እናንተ መጀመሪያ አሳያት ወረቀቱ። ገባክ አይደል? የህግ አካል ነው። ከኔ ጋር አይደለም ዛሬ አይደለም። ምንድን ነው ችግር ካንተ? ምንድን ችግር? እኔ ለአንተ ጊዜ እንደዚህ አድርጌያለሁ። አሁን ኪሩቤል ካለበት ቆይ አይደለም። እኔ አንተን ማሳሰብ ከብዶኝ መሰለክ? እንደዛ ስታንገላታኝ ከብዶኝ ነው። እንዴት ነው እንደዚህ የምታደርገው? ለምን እንደምታሰራው? ምን አረገ? ምን አረገ? ብዙ መጨቃጨቅ አልፈልግም። አይደለም። ምን አረገክ? ንገረኝ እስቲ። ምንድን ነው ያደረገ? አስደበደበኝ። አስደበደበኝ? እንኳን አስደበደበክ። እንኳን አስደበደበ። አዎ ለስራክ ነው። አይደለም ስለ ፖሊስ አይደለም ስለ ማሳሰብ ካሰብክ ማለት ነው እንዴ? የህግ አካል መጥቷል። አንድ ጊዜ ይቅርታ፣ ጊዜ አትውሰዱ። ጊዜ እየፈጃችሁ ነው። ስራ ከመጣ ነው። የህግ አካል ላይ መታወቂያ ማሳየት ይችላል። መጥሪያ ማምጥቻለሁ። ኪሩቤል የታለ? የት ነው ያለው ኪሩቤል? ኪሩቤል አውጪ ካለበት ብጥብጥ ሳይፈጠር ቶሎ አውጥተሽ አስረክቢ። አስረክቢ ቶሎ። አላስረክብም። ወንጀለኛ አትደብቂ። ወንድሜ ሲጀመር ወንጀለኛ አይደለም እዚህ ጋር ማለት ነው። አንተን እንደውም ወንጀለኛ በትዳር ላይ ሌላ ሴት ጋር ይሄድ አንተ ነው ወንጀለኛ። እኔ ግን አንተን አላሳሰርኩም። ገብቶሃል አይደል? አልጠራውም። ለምን እንደምጠራው ይሄው እኔን ውሰደኝ ከፈለክ። ምን መሰላችሁ የህግ አካል ነው ወንጀለኛ ማለት የሚችለው። ስለዚህ ህግ ቦታ ሄደን ወንጀለኛ ማን እንደሆነ እኔ ወንጀለኛ፣ ስለዚህ እኔን መውሰድ ትችላለህ። እሱን የህግ አካል ፕሮሰስ አለ። የህግ አካል እኔን ወንጀለኛ አላለም። አንተ ስለ ህግ ታውቃለህ። ወንድምሽ ግን ወንጀለኛ እንደሆነ አጣርተው በማስረጃ ነው ሲያስደበድበኝ ያለ ቪዲዮ አለ፣ በማስረጃ ነው። ኧረ እባክህ እንደውም ወንጀለኛው እሱ ነው። በሰማንያ ሚስቱ ላይ ሌላ ሴት የደረበ እሱ ደርበሃል። እስከ ዛሬ ድረስ የታገስኩ እኮ አንተን ብዬ ነው። እኔ ንጹህ ሰው ነኝ በፍጹም ብዬ። አሁን አትደብቂ። ቶሎ አሁን ማረፈደ በቃ ነገሮቹ ይፈታል። እንደዚህ አይደለም ያልኩት። ለዚህ ነው በጊዜ ወደ ቤቴ ወደ ልጆቼ መመለስ ፈልጋለሁ። ቶሎ ብለሽ እሱን አስራ አንተ ትመለሳለህ እዚህ ቤት ውስጥ። አዎ ቤት መብት እኮ ነው። ቤቴ አይደለም። እሺ አሁን እና ይሄ ተረጋጋ። አሁን በደንብ አስብበት። ቁጭ በል። እኔ አሁን እሱ ፊት ምንም መከራከር አልፈልግም።
ቤቱንም ማስበርበር አልፈልግም። በገዛ ፍቃድሽ ወንድምሽን ጥሪ። አልጠራውም። ምን ታደርጋለህ? ይገባታል። ይሄው እኔን መውሰድ ትችላለህ። አጥራትማችን ከሆነ እኛ ህጉ ስለሚያዘን መውሰድ እንችላለን ገብተን። ስለዚህ አባ ችግር የለውም። እንደዛ ማድረግ አልፈልግም። ፖሊስ እኮ ነው ምን እያደረጋችሁ? መጥሪያ ይዞ እኮ ነው የመጣው። ከዚህ ከምድር ነው ይሄን እያደረከኝ ነው። አንቺ ጥብቅና የቆምሽን ለወንድምሽ ከባልሽ በላይ ወንድምሽን አስቀደምሽ። እሱ ልጅ ነው መጀመሪያ ከባልሽ እኔ አልሻልሽም። አትጮብኝ። ከወንድምሽ እንዴት ባልሽ እንዴት አስቀድሚያለሽ? እሱ ሲጀመር ልክ ነው። ገብቷል አይደል? ወንድምሽ እያስቀደምሽ ነው አይደል? እኔ እኮ ባልሽ ነኝ ቢገባሽ። እንደዛ እየተናልኩኝ እንደዛ እየተደበደብኩ ውሻ አድርጎ ከቤት እያስወጣኝ ዛሬም አንቺ ከወንድምሽ ጎን ነሽ። ኢንስፔክተር አሁን እንድታስብልኝ ብቻ ነው። እኔ አታልፊው፣ የህግ አካል አታልፊ፣ በጊዜ አስረክቢ። ምን አደረኩኝ? ምን ሆንኩኝ? እኔን እየወቀሽ ነው? ቆይ አይደለም አንተ እኔ እንደዛ ስትረግጠኝና ስትሰርበኝ እኮ አንተ እኔ ሰድብሽ አላውቅም። በፍጹም ነው አንቺ እስቲ ንገረው። እኔ አንቺ ባስታስለቅሰኝ እንደነበረስ ንገረው። ልቦና እያወቀ በፍጹም አንቺ ሰድብ ያላውቅም። ወደ ኋላ እንመለስ። አሁን ዛሬ ማለት ነው ወደኋላ በደንብ እንመለሳለን። እንደዚህ ከሆነ በደንብ ወደኋላ እንመለሳለን ነው። ገባህ አይደል? ማሳሰር አሁንም ትቻለሽ፣ እኔ ችግር የለውም። ግን አሁን ደግሞ የህግ አካላም ትቻለሁ። አታልፊው፣ አታድኪሚ። አንተ ህግ አውቃ ካለበት ህጋን አውጥተሽ አስፈታ። ቤተሰቦቿን አይምንሏታል። እኔ አይመለከተኝም፣ ከዚህ በኋላ አይመለከተኝም። ቤተሰቦቿን እንደ ቤተሰቤ ስለማስብ ነው እስከዛሬ ድረስ የታገስኩት። በቃ ከዚህ በላይ ከልጆቼ ተለይቼ መኖር አልችልም። አሹ አይደለም ናይ ገና ነገሮች ወደዚህ ይከራሉ። ናይ አሁን ድጋሚ እያዘነች ነው። አያረ ነው በእኔ ምክንያት ነው። ታዲያ ነገርነህ እኮ ተረጋጋ። እየቆመች እኮ ነው። አይደለም ተረጋጋ። ባሏን ውጣልኝ ያለች ሴት እኮ ናት። ወንድሟን ያስቀደመች እንዴ! ትዳር እኮ ነው፣ ክብር እኮ ነው ትዳር። ወንድም ነው የሚቀድመው፣ ባል ነው የሚቀድመው። ተረጋጋ አንተ። ናይ ተረጋጋ። አሁን ምንም ዛሬ ምንም ብታረግሽ ትዳሬን ማድነው ኪሩቤል ሲታሰብ አሁን የለም ገብቷል። እሱ ለማሳሰብ ካሰብክ ነው ይሁን ካሳሰብከው ማለት ነው። ትዳር የሚባል አይኖርም እና ለወንድምሽ ብለሽ ታስረግዘኝ እንደዛ ስታደርገኝ እኮ አንድ ቀን እንትን ለማሳሰብ አላሰብኩም። ገባህ አይደል? እኔ ደግሞ ትዕግስቴ አብቅቶለታል። ውብዬ ትዕግስት አበቃለት። እኔ እንኳን አላበቃልኝም። ገባህ አይደል? አራሱኝ ስንት ነገር ታደርግልህ ሲሸፍንልህ ነበር። ገብቶሃል አይደል? እየሸፈንኩልህ ነበር። በጣም ባለጌ ነህ። እሺ ባለጌ ነህ። ጋጣ ወጥ ነህ። እሺ በጣም ዞር በሉ ሁላችሁም። አንድ ነው። እሺ ልንገራችሁ አይደል? ውብዬ ስላለቀሽ ወንጀልን በለቅሶ አሸፍኝ። ወንጀልን በለቅሶ አሸፍኝ። ባይሆን የገዛ ቤቴ እኔን አትወጂኝም አትፈልጊኝም ማለት ነው። ለኔ ቦታ የለሽም ማለት ነው። ወንድምሽን እያስቀደምሽ ነው። እኔ ውሻ ስሆን ደስ እያለሽ ነበር ማለት ነው አይደል? ዛሬ ወንድምሽ ሊታሰር ሲል ማልቀስ ጀመርሽ። በጣም ነው ማዝነው። በጣም ነው ማዝነው። እውነተኛ ባህሪሽን ነው ያሳየሽኝ። ችግር የለውም ነው እውነተኛ ባህሪሽን ያሳየሽው። መታሰር አለበት አሊያ ማለት ነው። አስቀብጥጄ ነው ይዤ ነው። ኧረ እባክህ ተረጋጋ። ይተኛ አስወጣው ከቤት ያስወጣው። ልቀቅ። የዳካል ማንገላታት ይቆጫል። ቤተሰቧ እኮ መቶ እዚህ ሌላ ችግር ነው። አሹ ጥራው መሄድ አለበት፣ መታሰር አለበት። እኔ ቤቴ መኖር አለብኝ። አሹ አሁን ልጁ እየተረጋጋ እኮ ነው። ና ይሄዳል። በቃ ይተዋል። ና ይተው በእናትህ። ምንም ይተው አይነት ሰው አይደለም። ከሱ ጋር ነው ያልዳረቀ። አሹ ጥራው ችግር የለውም። አሹ ግን ማለት ነው ልንገርህ አይደል? በጣም ነው የሚቆጨው። ይኸው አቸኩላልኩት። አይተሃል አይደል? እኔ ምን ላድርግ ነው? ቸኩልክ እኮ ድጋሚ። ትክክለኛ ውሳኔ ነው። ባሏን ለባሏን ያዘነችው ለወንድሟን ያዘነችው ናሆም ቤተሰቦቹ ባሏን ያሳዘናት ወንድሟን ያሳዘናት። እናትና አባቷ ምን ይላሉ? እሺ እናበት ቀስቅሾ ናይ በእናትህ እንደዛ አታርግ። በእናትህ እኔ እንቅልፍ አጥቼ እሱ ይተኛል አይደል? እኔ እንቅልፍ አጣለሁ፣ አንተ ትተኛለህ። ምን ማለት ነው? አሁን የህግ አካል ነው ያለው እዚህ። ስርዓት ይኖር። ምንድነው? ፖሊስ ነው። ስርዓት በስርዓት አውራው። እሺ ሲጀመር ማለት ነው ማንም ሰው እሱን ማውራት አይችልም። አሳየው መጀመሪያ ማለት ነው በህግ አምላክ የህግ አካል አትከል እንዳነካኝ ፖሊስ ነው። አሳየው፣ ወረቀቱን አሳየው። አንብብ ናም ግን የህግ አካል ነው። መታወቂያ አሳየው። ኢንስፔክተር ሌላ ጉዳት ውስጥ እንዳገባ ናም በጣም ነው የሚቆጨው። የእውነት በጣም ይቆጫል። ሰምተኛል አይደል? ፖሊስ ነው። ይዘህ ብታነብ ይሻላል።
መጥሪያ ነው አዘነኝ ታሳስር መጣ ይዘሰው ፖሊስ ይዘመጣ ሌላ ውስጥ እንዳገባ ይኸውልህ ዛሬ ታሳስረኝ ነገ ጠዋት መውጣት አይቀርም እሺ እሱን እናያለን ይኸውልህ ፖሊስ እሷን ማስለቀስ ግን አልነበረብህም እቺ መገናኘት የዛተብኝ ነው አሁን የህግ ሰዎች የምትናገረው ነገር ስርዓት ያዝ አይደለም እኔ ማስናገርከው ነገር ራሱ እንደ መረጃ መቀበል ይችላል ነበር እንደ ማስረጃ መቀበል ያንዳንዱ ቪዲዮ ማስረጃ ነው እየሰማህ ነው አይደል በጋላ ወንጀለኛ መሆን አለመሆን ህግ ቦታ ሄደን እኛ እናደርገው እናደርጋለን ይሄን መጥሪያ ግን አንብበን አብረን እንሄዳለን አይዞሽ አንቺ እኔ ይኸውልሽ ወንድ ነኝ እንደ ወንድነቴ እወጣዋለሁ እሺ ይሄን ነገር አንቺ ምንም ልታረክሽ አልፈልግም ይኸው ወረቀቱን ገብቼ ነገ ጠዋት መውጣት አይቀርም ያንቺንም ባብሳለሁ መጥቼ እሺ በጣም ጥሩ ማዘዣ አውጥተህብኝ ነው አዎ በጣም ጥሩ መፈንጨታችንም ከዚህ በኋላ ችግር የለም ውሰደው ችግር የለም ቀጥል ነው ማረባክ አረ በእናትህ በኋላ ተይዘበታለን ነው ምንም እንዳትሆኝ በኋላ ግን ማለት ነው እኔ እስከምመጣ ድረስ እንዳታውቁ ከዚህ በኋላ አንተ የኔ ባላ አይደለም ገብቶሃል አይደል ባላ አይደለም አንተ ጋር እንገናኛለን ገባ ለሱ ይወገድሽ ነው እዚህ ቤት ደግሞ ውሰደው አረ ውጣ ተይቀር ውጣ ችግር የለም ኧረ ናይ ችግር የለውም ስራት ያዙ እራሱ በእናትህ የሆነ ነገር ናይ በኋላ ትጸጸትበታለህ ውጣ ናይ ምንድን ነው ያደረግከው በእናትህ ትክክለኛ ውሳኔ ነው ናይ ለምንድን ነው እንደዚህ ያደረግከው ትክክለ በፍጹም ኧረ ናይ ተው በል በፍጹም ናይ ተው በል በእናትህ ውብዬም እንደዚህ እየሆነች እንዴት እንደዚህ ታደርጋለህ ናይ በፍጹም ትክክለኛ ውሳኔ ነው ትክክለኛ ውሳኔ ነው ትክክለኛ ውሳኔ ነው ታስለቅሰኝ ትክክለኛ ውሳኔ ነው ማሳሰር ሞክሬለሁ እኔ ወንድምን አሳስረላ አይደለም ወንድምሽ ወንድምን አሳስረላ አሳስረላ ወይ ነገረኝ አሳስረላ አይደለም አሳስረላ ወይ ወንድምን አሳስረላ ነገረኝ አይደለም አሳስረላ ነገረኝ አይደለም ቆይ እንደዛ ስታደርጊኝ ምን አደረኩ ነገር እስቲ የወንድምሽ ነሽ ከትብሎ ወጣልኝ ወጣ አልፈልግም ወጣ ውብዬ ተረጋጊ ውብዬ ከዚህ በኋላ ማለት ነው ባሌ አይደለም ባሌ አይደለም ገብቶሃል አይደለ አልፈልግም አልፈልግም ነው አልፈልግም እየሰማኝ ነው በጣም ባለጌ ነህ አንተ እንደዛ ስታደርግ የተንጨረጨረ ስለታሰረ ነው አይደል ማርያምን አንተ እንደዛ ስመታ እኔ እንደዛ ስመታ የሰበሽ ወንድምህ መጥቶ እኔን እየሰደበኝ ሁሉ ሲያደርገኝ ምንም አላደረገሽም ምንም አላደረገኝም እንደዛ ሲያስለቅሰኝ የነበረው ማን ነበር በለቅሶ አትሸፍኝ ውብዬ በለቅሶ አትደብቂ ውብዬ ናይ አንተ በእናትህ እንዲህ ማድረግ አልነበረብህም በለቅሶ አትደብቂ ምን ሆነ ነው ናይ ተው መታሰሩ ትክክል ነው መታሰሩ እንኳን አሳሰብኩት ነግራ ተማክራችሁ ታርቃችሁ የለ ተማክራችሁ ነው ችግር አለ ተማክራችሁ ውብዬ ተረጋጊ ናይ በእናትህ አትመለስ በፍጹም አይመለስም ምንም ልትሆን አትችልም አትፊኝ ምንም ልትሆን አትችልም በቤተሰቤ ነው የመጣው ገብቶሃል አይደለ እና እኔ ባልሽ ባል አይደለም ከኔ ባልሽ አይደለም ከኔ በላይ ውጣልኝ ወንድምሽ ዛሬ ታሰርና እንትን እያለ ስንት ቀን እያስመጣኝ ዝም ያልኩት እኮ እኔ ነኝ የታገስኩት እኔ ነኝ ደግሞ እንዴት እንደሆነ ታግሼ እኮ ነው አሳያለሁ ማሳሰር እንዴት ታግሼ እኮ ነው አሳያለሁ አንጨረጨረሽ ምን ነው ተንጨረጨረሽ ውጣ አልፈልግም ውጣልኝ አሹ ዘርበል ውጣ እኔ እኮ ባልሽ ነኝ ውጣልኝ አልፈልግም ባልሽ እኮ ነኝ ምን ማለት ነው ዛሬ ነው ይሄን ባል መሆንን ውብዬ ተረጋጊ ውጣ እገላለሁ ማርያም እገላለሁ ሂድ ውብዬ ተረጋጊ ውጣ ተረጋጊ በእናትህ አልፈልግም አሹ ተወኝ ሂድ ውጣ መውጣት ትችላለህ ገባህ አይደል ከኔ ይልቅ እሱን እያስቀደምሽ ነው ወንድምሽ ወንድሜ የእናቴን ልጅ አስቀድማለሁ ገባህ አይደል እኔ ባልሽ እኮ ኧረ እባክህ አንተ ባሌ አራስ ቤት እንደዛ ሳለቅስ እኮ ማለት ነው አንተን ለማሳሰር ጠፍቶኝ አይደለም ወንድም እንደዛ ሲሰርበኝ እንደዛ ውሻ ሰረበኝ አልሰደበሽም እያወቀ አልሰደበሽም ከልቦ ነው አልሰደበሽም እናንተ ማውቃችሁ እኔም ከልቤ አይደለም እሺ ስማ የኔ ቤተሰቦች ግን ልክ ናቸው ገብቶሃል አይደል ልክ ናቸው ትዳርን ያላከበርክ የተንዘላዘልክ አንተ ነህ ትዳር እንዲፈርስ እየፈቀድሽ አልፈልገውም ውብዬ ተረጋጊ አልፈልገውም ውብዬ ተረጋጊ አንተ የኔ ወንድም ታሳስራለህ አንተ እንኳን አሳሰርኩ እሺ ሂዱ እንኳን አሳሰርኩ አልፈልግህም ገባህ አይደል አንተ ይሄንን የራስህን ስጦታ አምጣ ገባህ አይደል አምጣው የሰጠሽው ስጦታ እኮ አንተ አልፈልግም እኔ ራሴ አልቄ ሰጠሽ
አውልቅና አምጣ። ዞር በይልኝ። አንተ ስጠኝ። ከዚህ በኋላ ማለት ነው አታውቀኝም፣ አላውቅም። እና ደግሞ እያበርሽ ነው። አንተ ስጠኝ፣ አውልቅና ስጠኝ። አምጣ። እሺ ልቀቂ። ስጠኝ፣ አውልቅና ስጠኝ። ቶሎ በል። አፍጥ ነው። ሰዓት እኮ ነው አይደል? አዎ ሰዓት ነው። ሰዓት ምን እንደሆነ አውቃለሁ። ገባህ አይደል? ይሄ ለአንተ አይገባህም። ገባህ አይደል? ይሄ ለአንተ አይገባህም። ውጣ። መውጣት ትችላለህ። ገባህ አይደል? ላይ አልፈልግም ነው። ተረጋጊው። ከዚህ በኋላ ውብዬ በደለኛ አደረግሽኝ አይደል? ውጣ። እኔ በደለኛ አደረግሽኝ አይደል? ነው አልፈልግም። እኔ ጥፋተኛ ሆንኩኝ አይደል? አዎ አልፈልግም። አልቅሰሽ ነው በቃ አላለቅስም እኮ። ከዚህ በኋላ ግን ጭካኔ ምን እንደሆነ እንደማትፈልጊኝ ነው በዚህ አጋጣሚ ያሳይሽ። እኔ እንደማትፈልጊ ነው ያሳይሽ። በቃ አልፈልግም። ገባሽ? ና ያንተ ተረጋጋ። ወንድሟ እኮ ነው የታሰረው። ወንድሟ እኮ ነው የታሰረባት። ይታሰራል። እንዴት እንደዚህ ታዲያ? የሚሰራው ስራ ትክክል ነው። ትክክል ባይሆን ናይ እንደዚህ ማድረግ የለብህም። ይሄን መታገስ አለብኝ እኔ። ናይ እንደዛ ያንቋሽ እየሰደበኝ በጋርድ እያስደበደበኝ መታገስ አለብኝ። ክብሬን እየተጋፋ እሺ፣ እንደዚህ መሆናችሁ ይገባል። ናይ እንደዚህ መሆን አለባችሁ። ድጋሚ መጣላት አለባችሁ። እሷ ናት እኮ እንደዚህ እየሆነች ያለችው። አልፈልግም ባሌ አይደለም። በቃ አማክራት። ናይ ሂድና አማክራት። አሁን ምንም አማክራት ነገር ባይሆን በቃ ከዚህ በኋላ አብረን እንሆናለን። እንትን አትበይ። በቃ ጠላታችን ዘርበል ከተገና ላይ ሆኖ አንተ ከዚህ በኋላ የኔ ጠላት ነው። ገባህ አይደል? እኔ አዎ ጠላቴ ትዳሬን ልመልስ ባልኩኝ የቤተሰቦቼ ጠላት ነው። እሺ ልንገርህ አይደል? ትዳሬን ልመልስ ባልኩኝ ጠላት ሆንኩኝ። አብረን እንሁን ባልኩኝ ጠላት ሆንኩኝ። መባረር ያስደስትሻል ማለት ነው አይደለ? መባረር ያስደስትሻል፣ መመታት ያስደስቶሻል። አየሽ አይደለ? ጠላት አልሽኝ አይደለ? ትዳሬን ልመልስ ብዬ በታገልኩኝ ጠላት አልሽኝ አይደለ? ወይ አመሰግናለሁ። በጣም ነው የማመሰግነው። መውጣት ትችላለህ። ይሄንን ባህሪሽን ስላሳየሽኝ በጣም ነው የማመሰግነው። ናይ ወንድሟ ነው እንደዛ ተማመሰግነው። በስሜት ስለሆነች ነው። እኔ ማስደብደብ አቅቶኝ ነው እሱ። እንዴት ቤተሰብን እንደዚህ ታደርጋለህ? እኔ ማስደብደብ አቅቶኝ ነው። ማስደብደብ አቅቶኝ ነው። አስደብድበው ከፈለክ እንዴት ታሳስረዋለህ? እንዴት አላሳስረው? በህግ ነው እንጂ እኔ በጉልበት አይደለም ማምነው። በቃ ናይ በእናትህ ትዳርሽን አትፈልጊም ማለት ነው። የት እንደሚያስሩት በምን ይታወቃል? እሺ የት እንደሚወስዱት በምን ይታወቃል? እኔ ስመታ ያያል ነበር እንዴ? እኔ ሰው አይደለም። ነገሮችን ብንፈታ ጥሩ አይደለም። እኔም እኮ ሰው እኮ ነኝ። እሺ አሁን በቃ ናይ አረጋጋትና እንደምታስፈታ ነገር። በፍጹም አይፈታም። ለማንኛውም አመሰግናለሁ። ከባልሽ ይልቅ ወንድምሽ ስለመረጥሽ አመሰግናለሁ። ከባልሽ ይልቅ ቤተሰቦችሽ ስለመረጥሽ አመሰግናለሁ ብዬ በእኔ መደብደብ ደስተኛ ስለሆንሽ አመሰግናለሁ። እኔን መታሽኝ አይደለው ብዬ እኔን አንቋሸሽኝ። የሰጠሽኝ ስጦታ ይዘሽ ጣልሽው አይደል? አረንካና ይበናት ይዘይቶ እንደዚህ አትበል። አመሰግናለሁ።